ከዚያ በኋላ አያቱ ይህን ዕቃ እንዳጥል ብለው ላኩት። ዕቃውን ቁጭ ያደርግና እሱም ጨዋታ ይጀምራል። ቅቤው ቀልጦ ፈሶ ያገኛል። አያትየው ደነገጡና ተናደው ረገሙ። ለምን ረገሙት? ይደርስበታል እኮ አያቱ አያውቁም እንዴ? እና ልጁ ምን ሆነ? ታመመ? አዎ ታመመ። ሐኪም ቤት ገባ። ይኸውልሽ መጣዬ፣ በምንም አይነት የእድሜ ባለጸጎችን እንዳታስቀይም አደራ ልጅ አደራ። እሺ አያቴ። ኧረ እባክሽ አንቺ ልጅ ጉፍሪ ለማይረባ ነገር 45 ቀን ታመላልሱኛላችሁ። ያረጋግጥ ጉልበት አሳዝናችሁ ወይ ፋሲል እንዴ ነው አሁን ማልሻለህ? ኧረ እባክሽ ስልኩን ተይና ለኔን አነጋግሪ። አንቺ ነው ተለቆለ እና ሁኔት ነው ያለው ሆስፒታል። አንቺ ነው የምናገረው። ኧረ በቃ እመጣለሁ። አሁንም አሰሩልኝም። እሺ ንፍቅር የኔ ፍቅር 45 ቀን እያንከራተታችሁ የኔ ፍቅር ፍቅሽ 45 ቀን አይቆይልሽ። ደርሷል። ልጋፍሽ ነው አትነሽ? እና ለበብተኛ ስራ አትሄጂም? ቀስቁስም ብለሽ አይደል? ዜና ጋር ነው ያልኩት። ነጋኩ ከተነሳው ግን አለቀሽ። በኋላ ለምን አልቀሰቀሳችሁኝ እንድትይ ነው? ሻውን ጭልኝ አት ቅታ በድጋሚ ይቅርታ ሊሊ። ሁለተኛ አልቀሰቀስሽ። ማን ቀስቅሽኛለሽ? እማይሽ አንድ ሰዓት ተኩል ሊሆንልሽ። ወይኔ በእግዚአብሔር ታዲያ ሁሉ እንደምትነግሩኝ ምን አይነት መቼ ነው ድጋሚ የምንገናኘው? አንገናኝም። ለምን? ቅርታ፣ እንዲህ ማድረግ አልነበረብኝም። የዛሬውም ስህተት ነው። ምን እየሆንሽ ነው? ሻው ልቀቂ። አይ እኔ ፍቅር እዛው ለቅሶ ቤት እኮ ነው ያደርኩት። በጣም የብርዱን ነገርማ አትጠይቀኝ።
ባይ አንተ ግን እስከ መቼ ነው እንደዚህ የሰው ሴት እያማገጥክ የምትኖር? ወላሂ አብዝተው። ባለ ትዳር መጥበስ ጀብድ መሰለህ እንዴ? በቃ ማሚ ነገርከኝ አይደል? ምንድነው ነገርከኝ? ተለወጣ አውቃለሁ ተበድለሃል። ለምን አትረሳውም? ምን ያያል? ምን ባክሽ ጽዳት ሰራተኞች አጽድተው አልጨረሱ። እኔ ምርሽ ሱስ አለባት እንዴ? ምን እዚህ መስሪያ ቤት ከገባች 4 ወር አንድ ቀን ደህና ስትለብስ አይቻታለሁ። ምንድነው? እሺ እና ታዲያ ሀረርና አዛውንቶቿ እንዴት ናቸው? የሀረሩ ፕሮጀክት ተሳካለ? እግዚአብሔር ይመስገን ጥሩ። እያሱ በጣም ትልቅ ሰው ነህ። እውነቴን እኮ ነው የምልህ። በአጭር ጊዜ ውስጥ 2 ከተሞች ላይ የአዛውንቶች መጦሪያ ማቋቋም እኮ ቀላል ነገር አይደለም። እና ደግሞ በዚህ አጋጣሚ ላደንቅ እፈልጋለሁ። ያው የኔ ድርጅት ያለ እናንተ ድርጅት ድጋፍ የት እንዲደርስ አይችልም። በነገራችን ላይ አመጣጤም ለዛው ነበር። አዎ የናዝሬቱን የአዛውንቶች መጦሪያ ፕሮፖዛል አይተነዋል እና በጣም ቆንጆ ነው። ያው በቅርቡ እንወስንበታለን። የምትፈልገውን ያህልም ባይሆን ብቻ የሆነ ነገር እንደምታገኝበት ግን ተስፋ አደርጋለሁ። ቆይ ለምን በሚቀጥለው ሳምንት አትመጣም? ይቻላል። አታወሩኝ? አባቢ ደግሞ ከመቼ ወዲህ ነው መነጽር የሚያደርገው? አታወሩኝም እንዴ? ደራሲ በሐሳብ አይጨክንም። ጥሩ ሐሳብ ላይ ነው። ሊሊ የዛሬ ክላስ እንዴት ነው? ታይማ በረግተሽ እኮ እኔም ስስት ማውራት አልፈልግም። ሁለት ወር ከ8 ቀን የጠፋብኝ ልጅ ተመልሶ መጣብኝ። ረሳሹ ካፌ ውስጥ ተደብቃ የምታየው ልጅ እንደውም አዲሱን ስራ የጀመረች ጊዜ ሽማግሌዎችን ይረዳል ብላ የምታወራለት እንዴማ ባላየሁት የምትለው ረሳሹ እያሱን እኮ ነው። እያሱንማ አውቀዋለሁ። ታዲያ ምን መጣብኝ? አውቃለሁ ስትግደረደ ይልቅማ ድርሰትሽ እንዴት ሆናልሽ? አሰፋ አሁንም አላገባም እንደፈራ ነው? አላገባም። ወይ ማመናት ሻጋቢያችሁ የሆነ ነገሩ ያሳዝናል። ሰላም ነው አትምጡ። ሚጣ ስንት ጊዜ ልንገርሽ፣ በዚህ ጉዳይ ማንም ሰው ጣልቃ እንዲገባብኝ አልፈልግም። እንኳንስ ገጸ ባህሪያትን ላስገድድ እናንተንም ያሳደግኳችሁ በነፃነት ነው። ደግሞ አንቺ ስለ ፍርሃት ልትነግሪኝ ነው እንዴ? በፍርሃትሽ አይደል ራስሽን አስረሽ የተቀመጥሽው? ፍቅሽ 40
ይሄ ፍርሃት አይደለም እርግማን ነው። ፋሲልን በሞት ካጣሁት በኋላ ይቅርብኝ እያልኳችሁ በግድ ከብሩኬ ጋር ፍቅር አስጀመራችሁ። እሱንም ልክ በ45ኛ ቀኑ እንዳጣሁት ታውቂያለሽ። እኔ ለፍቅር ብዬ ሰው መግደል አለብኝ? አሳዝኖቹም እንዴ? እኔ ፈልጌ ነው እንደዚህ መሆን? እሺ ያልፈለግሽ መፍትሄው ምንድነው? ሴትዮዋን ፈልጎ ይቅርታ መጠየቅ በቃ። እሳቸውንማ 3 ዓመት ሙሉ አንቺም ተንከራተሽ እኔንም አንከራተሽ ሳይገኙ ቀርተዋል። ቆይ አሁን ለምንድነው ማንሳት የማልፈልገው ነገር የምታነሽብኝ? አሁን አንድ ሳህን ብቻ ነው የተሰበረው። ኢያሱ 2 ወር እንደጠፋ ባይመለስ ጥሩ ነበር። ግን ምንድነው የሚያስፈራኝ? አላፈቀርኩትም አይደል? ደግሞ እሱም አያውቀኝም። ፊት መስጠት አያስፈልግም። እሱም እንደማንኛውም ወንድ ነው። በቃ ከቀረብኩት ይሞታል። ስትደነግጥ የሚመጣው ሽንቷ ራሱ በጣም ነው ደስ ቻል ታረግና የሆነ ማርሽ የምታስገባ እኮ ነው የሚመስለው። ክትለብስ ምን ያህል ታምር እንደምትሸግል አስበሽ ታውቂያለሽ? አንተ ዛሬ ወሬ ሁሉ ምንድነው? ሜሮን ሆኗል። እባክህ ቲጂ መታገስ አልቻልኩም። ዛሬ ልነግራት ወስኛለሁ። ፈሪ ወሩን ሙሉ ዛሬ እያልክ እንግዲህ ዛሬ እንኳን አላልፍም። መጠየቅ ክብሩ ይመስልሽ? ለመከባበር ብዬ እኮ አንተ ለመከባበር ደግሞ 4 ወር በቂ። እና ሳታናግራት መጣ። 4 ወር ሙሉ ፈዘ በቀላሉ ልታስረክም ነው። አንቺ ደግሞ አሁንም አልተሻለሽ? እያስቸገረኝ ነው። ግን ቡና ስጠጣበት ይስውኛል። ቆንጆ ስለሆነ ብቻ ያማረው ሊወስድ ይፈልጋል። ደግሞ ወንድ ልጅ የግድ ቆንጆ መሆን የለበትም። አለ አይደል? ልክ እንደኔ ሰውነቱ ሞላ ብሎ ወንድ ከሆነ በቂ ነው። ደግሞ እርግጠኛ ነኝ እንደኔ አይወዳትም። ይሄ ልጅ እንዲወስድብኝ አልፈልግም። አመጣጡ አላማረኝም። በጣም ብልጣብልጥ ነው። ትጂ እባክሽ። እሺ ቆይ እኔ ምን ላርግ? እንደዚህ አይነት ወሬ ስጀምርላት ራስ ትቀይራለች። እንደምንም ብለሽ ፕሊዝ። አንቺ ፍቅረኛ ስላለሽ ስለ ፍቅር ይገባሻል። አሁን እንዴት ነሽ? በመጠኑ ደህና ነኝ። ቢኒን አስተውለሽ ታውቂያለሽ? ማለቴ አለ አይደል የሆነ ገራገርነቱ ግርም ይለኛል። ያንን ወንበር የሚወደው ይመስለኛል። ማ ቢኒ? የምን ቢኒ? ኢያሱ። በምን አወቅሽ? እዚህ ሁሉ ጊዜ ትመጫለሽ ማለት ነው? አልመጣውም። መጣሽ እንጂ አንቺ ረፊን ያልመጣውም። ሌሊት ሞት። ሁለተኛ በሊሊ እንዳታስቡ። አንድ ጊዜ ብቻ ነው የመጣሁት። እሺ 2 ጊዜ ብቻ ነው የመጣሁት። አሁንስ አበዛሽው። ሊሊ ትሙት 7 ጊዜ ብቻ ነው የመጣሁት። እሱንም ከ2 ወር በፊት ነው። 7 ጊዜ ብቻ አነሰብሽ?
አይገርምሽም? ከሁለት ወር በፊት ስለ ሶስት ታውሪኝ እንደምትወጁ ጠርጥሬ ነበር። አንቺ አምሻል እንዴ? እኔ ስራውን አድንቄለት ነው አዛውንቶችን ሲረዳ። በቃ ታዲያ ለምንድን ነው ፍቅረኛ አልፈልግም የምትይው? አሁንም ቢሆን አልፈልግም። ለምንድን ነው ብለሽ እንዳትጠይቂ። ለምንድን ነው ግን? እሺ እስከ መቼ የምታጓጊ? ምክንያት አይዋጥልሽም። እኔ ከማንም ጋር ስለዚህ ጉዳይ ማውራት አልፈልግም። አይገርምሽም? ዛሬማ ትነግሪኝ። አልነግርሽም። ይልቅ እንሂድ። በቃ ጨርሰን የለ እንውጣ። በቃ እንሂድ እያልኩሽ አስመጣሽው አይደል? ይኸውልሽ ስልክ ማናገር አይ ቆንጆ ይቅርታ ሱባስዋል። ይቅርታ አይቻታለሁ። ረስተሽኝ እንዳይሆንና እንዳልናደድ ስቀልድ ነው። አልናደድም። ሁኔታሽ ግን ያናደዳል። በቃ እንሂድ። ጨርሰን በእናትሽ ቆይ አንድ ጊዜ ሊያዞረኝ ነው መሰለኝ። ምን ነው? ምን ሆነሻል? ችግር አለ? ራሴ ነው። አሁን ግን ችግር የለም። ተሽሎሻል? ቆይ ማስታገሻ ይሄድሽ መጣ። ቡና ነበር ጠጥታለች። አንቺ ምን ሆነሻል? እየነገርኩሽ አይደል እንዴ? ሜሪ የኔም እኮ መሄድ ፈልጌ ነበር ግን ሊያዞረኝ ስለነበረው እኮ እሺ እንሂድ በቃ። ሜሪ አንድ ጊዜ በእናትሽ አሞኛል። ብራስሌትሽን አስጨነቅሽው። በቃ አሁን ደህና ትሆኛለሽ። እንሂድ። ትንሽ ተረጋጊ። መድኃኒቱ ይስራልሽ። እየሄድን ይሰራልሻል። እንሂድ። ሌላ የምትፈልጊው ነገር ካለ አመጣልሽ። ምንም አፈልጊም አይደል? እንሂድ። ራስ ምታትሽ እሷ ናት መሰለኝ። ዋትሽ አይደል እንዴ? እንሂድ። ዛሬ 45ኛ ቀን እንደሆነ ታውቃለህ አይደል? በእናትህ በጣም ተጠንቀቅ። እሺ በጣም ነው የምትገርመው ግን ሰው ለመሞት እንደዚህ ያዙኝ ልቀቁኝ ይላል እንዴ? እኔ የምለው ጓደኛሽን በቀደም ከፍቅረኛዋ ጋር ነው ያዩት? ቢኒ? ፍቅረኛዋ ነው። ቆይ ለምንድን ነው እንደዚህ የሚፈታተነኝ? ሄሎ፣ ምንም ሳትናገሪ ቶሎ ብለሽ ወደ ሽንት ቤት ነይ። ተው ሽሸኛለች እንጂ እውነቷን እኮ ነው። ምን ነው ሜሪ? ይሄ ልጅ ሁለተኛ አጠገቤ እንዳይደርስ። እኔ ሁለተኛ አጠገቡ መድረስ አልፈልግም። ታዲያ እንሂድ። ምን ልታረጊ ትመጫለሽ? እኔ እንጃ። አንቺ ልጅ የደበቅሽኝ ነገር አለ? እኔ ይህንን ልጅ ወድጄዋለሁ። እባክሽ እንዴት አድርጌ እንደምጠላው ብቻ ነገርክሽ። አትቸገሪ። እንዳይቀርሽ ቢኒ ጓደኛሽ እንደሆነ ነግሬዋለሁ። ግን እኮ እሱም ቢሆን እሱ እኔን እንዳይቀርበኝ ነው እንጂ የሚያደርገው እኔ እሱን እንዳልቀርበው አያደርገኝም። ታዲያ ምን ልታረጊ ፈለግሽ? እኔ እንጃ አላውቅም።
ለምን አትሰድቢው? ስድብ? አራስ ቀልድ ነው። ቲጂ እውነትሽን ነው። ለምን አልሰድበው? በአንስ ቀልድ ነው መቀለድ አይቻልም እንዴ? በእኔ ልክ ነሽ ቲጂ፣ ግድ የለሽም። ብሰድበው እኮ ስለማፈር እዚህ ቤት ተመልሼ አልመጣም። በቃ ስለዚህ አይኑን አላየው፣ በቃ አላገኘው። እንዴ ይሄ በጣም አሪፍ ሐሳብ ነው ቲጂ። ለምንድን ነው እንደምትወኙ? ለምን አትነግሪኝ? ይሄንን ስንወጣ እነግርሻለሁ ቲጂ። ይልቅ አሁን አበረታችኝ። እኔ ምን አውቃለሁ? በጣም ይቅርታሽ፣ ሌላ ጊዜ እንገናኛለን። አላምዛም እንዴ? በቃ ተቀመጥ። ምን ያስካ እያደረክ ያለው ቢገባ ነው ትፈራለህ እንዴ? በቃ ትድረስብኝ። ስለፈለክ ማንም ሰው ዘው ማለት ምችል መስራት የሰው ማንነት ሰጣ። በቃ ለምንድን ነው ዝም ያለኝ? በጣም ሰደብኩት እንዴ? ስድብሽ ገባው አይመስለኝም። እቺ ደግሞ ከዚህ በላይ ምን ብዬ ልስደብ? ይቅርታ የኔ እህት፣ አረፍ በይና ይቅርታ ይጠይቅሽ። እንዲጠይቀኛል። ምንድነው የሆንሽው? ምንድነው ያደረገ? ንገሪኝ እስቲ ለኔ። ምንድነው የሆንሽው? ካሳለን አንተ ለም ምን አለልኝ? ያታቀኝና ነው የሚከፍልልኝ። ምን አገባውና ነው የሚከፍልልኝ? ለቀቀኝዛ ገደል ግባ። የማተባ ደፋ። ኧረ እባክሽን ቤቱ እየተረበሸ ነው እንዴ? ተረጋጊ እንጂ እንዴ። ሰደብኩት? ለምን? አጠገቤ ቁጭ ብሎ ሲያወራ ሳየው ይብስ እንዳልወደው ፈራው። ምን ማድረግ ነበረብኝ? እማ ፍቅር ማለት መስዋዕት መሆን አይደል? እሱ ከሚሞት እኔ ብጎዳ ይሻል። ከሊሊ ባነሰ እድሜ ከአባቴ ጋር ኖረሽ እንዲህ አይነት አስተሳሰብ እንዴት ውስጥሽ ገብቶ እንደቀረ አልገባኝም። ፍርሃትሽ ራት እንደምትኝ ማቅ ነበር። በቃ እንደውም ተይ። እሺ እሱስ ምን አለሽ? ፈርቶ ይሁን ደንግጦ ዝም አለ። አንቺስ ምን ተሰማሽ? እኔ ደስታ። እንኳንም ራስ ወዳዳል እንኳን አይደለም። በኋላ ይቆጭሻል። በዚህ ሁኔታሽ መቼም የምታገቢ አይመስልም። ለምንድን ነው የማላገባው? በጣም ነው የማገባው። ማግባት ትችያለሽ እንዴ? አንቺ ልጅ ግን እንዴ እንቅልፍ የመጣ ያልኳቸው አይደል? ልትረጂኝ ይገባል እኮ። ስላዳንኩት ነው እንደተሳሳትኩ የምትቆጥሪ? ቆይ እንደሚሞት እያወቅኩኝ ብቀርበውና ቢሞት ማን ገደለው ነው የሚባለው? በዚህ አስተሳሰብሽ ታዲያ እንዴት አድርገሽ ነው የምታገቢው? እኔ እንጃ። ግን ባይመስልሽም አታገቢም አትበይኝ። እኔ ለራሴ ራሴን ያልኩት ይበቃል። እኔ እንዲህ አድርጌ አታድርጊ አልልሽ። ብቻ ልብሽን አድምጪ። ማየሽ አስተማታ ወይ ሜሪ እንዴት እንደምታሳዝን። እንደዚህ አይነት ልጅ አስመስለኝም ነበር እንዴ። እና እርግማኑ ሰራ ታዲያ ሁለት ፍቅረኞቿን በዚህ ምክንያት እንዳጣሽ ነግራኛለች። ከያሱ ጋር ከቀጠሉ እንደሚሞት እርግጠኛ ነች። ወይኔ ትጂ በጣም ነው የማመሰግነው። ትልቅ ውለታ ነው ያልሽልኝ። እንኳንም ቆንጆ አልሆንኩኝ። ወይ ጉድ! ቆንጆ ናት ብዬ በቅጡ መኖር ሳልጀምር እንደ ሰው ሳልዝናና አንገቴ እንደፍቼ ቀንና ማታ ስማር ኖሬ ለመደሰት ሳስብ ልሞት
አላደርገውም አምላኬ ቆንጆ ስላላደረከኝ አመሰግናለሁ እስከዛሬ ያማረርኩንም ይቀበል እና አትወዳትም ነበር ማለት በጣም ነው እንጂ መወዳት ግን በወንድምነት ገና በጨቅላ እድሜ አጥንቴ ሳይጠነክር ለሞት ገና በጨቅላ እድሜ አጥንቴ ሳይጠነክር ለሞት ሜሪዬ ሰላም አይደለሽ? ብራስሌቴን ትላንትና ካፌ ውስጥ እያለሁ መሰለኝ። ኧረ እባክሽ ታዲያ ምን ችግር አለው? በኋላ ሄደን እናመጣዋለን። አይ አልሄድም። የዘጋሁትን ፋይል ድጋሚ መክፈት አልፈልግም። አይኑን ማየት አልፈልግም። ደግሞ ማንም አይፈልገው ወይ ጉድ! ደግሞ ሞትም ይደግሱለታል እንዴ? አናገርከኝ ቢኒ? ሄሎ ሜሮን ደሞዙ ሰጂ እያሉሽ መጣች። ምን ሆነሃል? ምን አደረገች እንዲህ ባንዴ የምትቀየርባት? ልክ አይደለም። እሺ ትክክል አይደለም። ኤክስ አርግኛ እንደዚህ ባሉ ስኖሮ ሞትም ተናዶ አንተ ምን ትሰራለህ ተመለስ ይለኝ ነበር። አሁን መሞት አልፈልግም። ሞትን ምን ያህል እንደምፈራ ታውቂያለሽ አይደል? ቦቅባቃ አይ አስታውሺ የማኪያቶ ከፍያ ያናደድኩሽ ልጅ ነኝ። ስለከፈልኩልሽ ይቅርታ። እዚህ እንደምትሰሪ አላውቅም ነበር። አሰድብኝም ማናገር እችላለሁ። የሚገርምሽ ፈገግታ የምትችያት መስየም ነበር። አውሬ መስዬ ነበር። አዎ ግን ደስ የሚል እንደዚህ በአደባባይ ሰው ተሳድቤ አላውቅም። የመጀመሪያ ነህ። እኔም በአደባባይ ስሰደብ የመጀመሪያ ነሽ። ግን ተከፍሎልሽ በመሳደብ ሪካርዱን የሚወስድብሽ የለም። ለማንኛውም ይቅርታ ከንደል ግባ ማለት አልነበረብኝ። ችግር የለም። እስካሁን አልገባውም። ይቅርታ። አልጨረስኩም። እኔ ጨርሻለሁ። አትረባም ያልሽኝን ይቅርታ አላልሽኝ። ይቅርታ። ደፋር ያልሽኝ ስድብ ይሁን አድናቆት አልገባኝም። ስለ ሁሉም ስድቦቼ ይቅርታ። እኔ የምለው አልወደድሽኝም አይደል? ለምንድን ነው የማልወድህ? ማለቴ ምን ለማለት ፈልገህ ነው? አይ ብራስሌትሽን ጥለሽልኝ ምንም እንዳልተፈጠረ ስትሄጂ ምን ልበል? የት አለ? አምጣው። በጣም ነው የምፈልገው። እኔ አስተወሸሽ መሆን አልነበረበትም። ለነገሩ ችግር የለውም። የት ላገኝሽና ልስጥሽ? ከስራ በኋላ የሰደብሽን ካፌ ታገኘኛለሽ። ካልፈለግሽው ችግር የለም። እንደ ድሮ ስራ አስኪያጇ ጋር መመላለስ አብዝቷል። እና ብራስሌቱ እሱ ጋር ካለ ለምን አልሰጠሽ? አላስኩትም አለኝ። ቶሎ ተቀበዩ። አይ አልፈልግም። እኔ እሱ ጋር ከመሄድ አዲስ ብገዛ ይሻለኛል። እንዴት? ደማ እኔ እሱ ጋር መሄድ አልፈልግም። እኔ ሰላሜን ነው የምፈልገው። የኔና የአባትሽ ስጦታ ነው። እኔስ አጠገብሽ ነኝ ያለሁት። የራቀው አባትሽ ማስታወሻ። ደማ ለምን ታስጨንቅኛለሽ? በቃ እንደውም ማውቀው ነገር የለም።
እና እንደዚህ ያሰብካት ነው የምትቀርባት? አንተ ሸይጣን! የፈለከው ግን እጅን ሰብስብ እንዳነጣ ወላሂ እነግራታለሁ። በዚህ ከተጣላኸኝ ተጣላኝ። አይ ሰላም ነሽ? ካላስቸገርኩ ትሰጠኛለህ? ቸኩያለሁ። ቁጭ በይ ሰጥቻለሁ። ለምንድን ነው የምቀመጠው? ስጠኝና ልሂድ። አንተ ና ታዘዘን እንጂ ምን ሆነሃል? መርታዝ ማኪያቶ አምጣልህ። አንድ ስታየን አንድ እንመስላለን። ሁለት አድርግልን፣ አንዱን ነጣ አድርግላት። ቁጭ በይ ልጄ። ትሰጠኛለህ? ትሰጠኝም? ወርቅ አይደለም እንዴ? ምን ማለት ነው? ለኔ ከወርቅ በላይ ነው። አምጣ። ግራ ነገር ነሽ። ምን እንደሚያስደስትሽ ራሱ የምታውቂ አይመስልም። አንተ መሞቻን የምታውቅ አይመስልም። አመሰግናለሁ። ምንድን ነው? ወለም ብሎኝ ነው። ለምን ሆስፒታል አንሄድም ታዲያ? ይቅርብኝ። ኧረ እባክህ ተው፣ ግድ የለህም ወይ? ወጌሻ ለምን አትሄድም? እሺ እኔ እንጃ። ወጌሻ አንቺ የምታውቂዋለሽ? እኔ እዛ ጋር እንዳውቃለሁ። ትሰማያለሽ? ልጁ እኔ ብቻ አይደለም ያችም ነው። ስትፈልጊ አታጥቢው። እኔ ጦት ሊሆንልሽ አይ በቃ አላመመኝ። ተውት። አንተ ደግሞ አትበጥብጠኝ። አመመኝ ብለህ አይደል እንደመጣው? ኖ አላመመኝም። ዝም ብዬ ስቀልድ ነው። ጨዋታ አስመሰለህ እንዴ? እሺ ተሽሎኛል። በቃ አንባብ ያዝልኝ። እኔ አልታመንኩም እኮ። ምን ሆንኩኝ እኮ? ምንም። ኧረ እባካችሁ። ታዲያስ አሁን እንዴት ነህ? ህመሙ አሁንም አለ ወይ? ካልሆነ ወጌሻ ጋር ደግመን እንሂድ እንዴ? ኖ ማለቴ ትንሽ ወክስ አደረግበት ይሻለኛል። ያው ብቻሽን ስትሆኝ ይደብራል እንጂ ፍቅረኛሽ ግን ስሙ ማን ነው? ቢኒያም። ለምን ጠየቅ? ሜሮን መሐመድ። ሰላም ነሽ? ባለፈው ሰድበሽው እንደሄድሽ መመለስ አልነበረብሽ። ለማንኛውም ጨዋታ በጣም ስለሚችል ተጠንቀቂ። ጨዋታማ በጣም ነው የሚችለው።
አስበዋል ዓለማችን ላይ እንደሱ አይነት ሰዎች ባይኖሩ ዓለም እንዴት ልትጀብር እንደምችል? ይኸውልሽ እያሱ ስመለስ ብዙ ብሎች ማሜ ጥሩ ልጅ ነው። ምን አመመሽ እንዴ? ምን ይሻላል ታዲያ? ትንሽ ወቅ ሳረግበት ሳይሻለኝ አይቀርም። እዩዬ ወለም ያለው ውሸቱ መሆኑ ነው። እንደዛ ያደረገው ደግሞ እኔን ለማግኘት መሆኑ ደስ ብሎኛል። ስለዚህ እንደዚህ ላደርግ ፈለኩኝ። ማሚ የምትለኝን ልስማና በገደብ ልቅረብ። ፍቅር አይሞካክራንም። ራሴም እንዳልሳብ በጣም እጠነቀቃለሁ። ተሳስተን ወደ ቀኝ መስመር ከገባን ግን ግንኙነታችንን አቆመዋለሁ። እኔም ገና ለገና አጣሁት ብዬ አልጨነቅም። እሱ ራሴ ባመጣው ጣጣ መጎዳት የለበትም። ያረጋያን ምራቅ ወዝ እንጂ ጭርታ ይሆናል። ግን እንዴት እንደዛ ልታረግ ቻልክ? ማለት ቤትን ሸጠ ያለህን ንብረት ሸጠ እንዴት ወደዚህ ስራ ልትገባ ቻልክ? ልጅ እያለሁ የአያቴ ጎረቤት 50 አለቃ ረጋሳ የሚባሉ ነበሩ። እኚህ ሰውዬ ምንም ልጅ ስላልነበራቸው አያቴም ከኔ ሌላ ልጅ ስላልነበራት በጣም ይወዱኝ ነበር። እኔም በጣም ወዳቸው ነበር። ታዲያ ካደኩ በኋላ እኚህ ሰውዬ አርጅተው ታሞ የሚጦራቸው አጥተው ውሃም ያቀብላቸው አጥተው መሞታቸውን እንኳን ያወቅነው ከ3 ቀን በኋላ ነው። እዩ እዚህ ጋር በቃ በዚህ በጣም እያዘንኩ አያቴ በአመቱ ያላትን ንብረት በሙሉ ለኔ ተናዛ ሞተች። የሆነ ነገር ማድረግ እንዳለብኝ ተሰማኝ። ከዛም የወረስኩትን ንብረት በሙሉ ሸጥኩኝና የአረጋያን መንከባከቢያ ከፈልኩ። መኪናዋንም ልሸጣት ነበር። ኢንተርናሽናል ኤንጂኦዎች ጋር ምናምን ስገናኝ ወደዚህ ወደዛ ማያት ሆነኛለች ብዬ ተውኳት። እናትና አባትስ? በልጅነቴ ነው ያጧቸው። ፍሬንድ ያምርባችኋል። ያዝልቅላችሁ ያዝልቅላችሁ። ጓደኛ አይደለም። በእንግዲህ ቅናሽ ፒስ
እያሱሙት ወዳት ኖ በጭራሽ አልወድም። እልህ ስላስያዘችኝ ደሞ ታያለ ዋጋዋን ሰጣት። ስማ አውቃለሁ ከሴት ጋር ይህን ያህል ቆይታ አታውቅም። ባይሆን ስትተዋቸው እንጂ እንደዚህማ ሆነ አይቻላል። በግድ ልታስወደኝ ነው እንዴ? ፍቃድ ወስዳለች። እሱንም በስልክ ነው ወሰደች። እሺ አመሰግናለሁ። እሺ ምስኪን ለመሞት ይታደፋል። ሜሮን ትኖራለች? አልመለስሽልኝም። እዚሁ ጎረቤትና ግባና ጠብቃት። አይ ሌላ ጊዜ ልመለስ በቃ። ኧረ ግባ። እዚህ እኮ ነች። አሁን ትመጣለች። ና ግባ። አንተ እያሱ ነህ አይደል? የሆነ ነገር ግን ተቀይሮብኛል። ለካ እንተዋወቃለን። ምን የተቀየረብሽ? እንደዚህ አልነበርክም። ድሮ ረጅም ነበርክ አይደል? አጠርኩብሽ? መች ነው የምትጋቡት? ከሚጣ ጋር ነው። ሚጣ ማነች? ሜሪ ናታ። ኖ እኔ ወንድሟ ነኝ። እሺ ኧረ እባክህ አውቅብሃለሁ። ፍቅረኛ ነህ። ኖ እኔ ፍቅረኛው አይደለሁም። ፍቅረኛዋ ሌላ ሰው ነው። ማን ነበር ስሙ? አንተ እያሱ አይደለም? ነኝ። አንተን አይደል ካፌስ ተደብቃ የምትሄድ? ይቅርታ እንደሱ አይደለም። አንተን አልነበር ካፌስ የሰደበችክ? እኮ እንደውም አንተ አይደል ብራስ ታስመልስ እግር የተሰበረ? ለማንኛውም እንዳትናገርሽ። ከዲያሪ በኋላ ነው ያየሁት። ሚጣ እኮ በፊት ማግባት አትችልም ነበር። አንቺ ግን ስለ ሁለታችን ከኔ በለጠ እንደምታውቂ ማወቄን ታውቂያለሽ? ሚጣ ግን በጣም ነው የምትወድ። አንተም እንደሷ ነው የምትወዳት። ለማንም ያላሳየው ስላለ አንተና የምታስተጋቡ ሌላ ቀን ከመጣ ግን አሳይካለሁ። ሚጣም በጣም ነው የምወዳት። ግን ሚዜ ብታደርገኝ ማጠር ይመስልካል? አታንሽ ትንሽ ይላሉ ጫማ ስታረጊ እኮ ትደርሽበታለሽ። እኔም እኮ ታገባሳል ነው እንዴ ማደርጋት። ሊሊ ሂጂና ጥሪያት፣ ዘገየች። ኧረ ቁጭ በል ቁጭ በል። ሚጣ ፊት ግን ስለ እርግማን ስታወራልህ እንዳትስቅ። በዚህ ጉዳይ በጣም ሲሪየስ ናት። በልጅነቷ ከአባቴ ጋር ኖራለች። ሳትነግሪኝ ጥቁር እንግዳ ታመጭብናለሽ እንዴ? ተሻለሽ ሚጣ? ያምራል እንዴ ያዝ? ደግሞ እኮ ተደብቀሽ እንደምታውቅ
በሰላም ግባ። እሺ ደህና ዋሉ። ሚጣ አንዴ ነኝ። አንተ ግን ታይታኒክ ላይ እንዳለው ጃክ ልትሞትላት ትችላለህ? ቢኒያምን አልወደውም። አንተም ብታገባ ደስ ይለኛል። እሷን ማግባት አትችልም? እሷ አትወደኝማ። እናቴስ ትወዳለች። በስንቷ? በፈለገው። በፈለገው ስልክ እኔ እኮ ባንድ ብር ማለት ነው። እንዳሰብሽው አይደለም። ካላመሽ እሱን ጠይቂ። ምንድን ነው ያሰበችው? አዎ እንዳሰብሽው አይደለም። እውነቷን። ታዲያ ካልሆነ ለምን ያስከው? ሂጂ ግቢ አንቺ። ሊሊ በጣም ማመሰግንሽ። ሌላ ቀን ከመጣ ግን ስርና ሳይካለሽ። ቻው። እሺ ቆይ ትንሽ ተረጋጊና አናግሪ። ስለ እርግማን ከሆነ ብታስቢው እኔ ምንም አልሆንም፣ አታስቢ። ለነገሩ ስላልተረገም ካንተ ስለ እርግማን ምን ይገባል? ሰው እንዴት በራሱ ይጨክናል? እኔ ፍቅር አያምረኝ? መዝናናት መደሰት እኮ ፈልጋለሁ። ስራዬን ለማሻሸግ ያደርግ ይመስላል። ማንም ብነግረው አያምነኝ። አንድ እንኳን የሚረዳኝ ሰው የለም። ቆይ ከሁለት ፍቅረኞቼ ሞት በላይ ምን ማሳመኛ ቢመጣ ነው? ቆይ ፋሲል የሚባለው መጀመሪያም ታሞ ነበር አይደል? እና የታመመውን ሊሞታል እሳቸው ከረገሙት በኋላ ነው የዋሰው። ሜሪ አንቺ ስላሰብሽው ነው እንጂ እሳቸው ረገሙሽም አልረገሙሽም መሞቱ አይቀርም። ለምን ትከራከረኛለህ? እሺ እሱ አጋጣሚ ሞተ። ብሩክ ልክ በ45ኛ ቀኑ ለምን ሞተ? እሱም በ45ኛ ቀኑ ነው እንደ ሞተው። ቆይ እናትሽ ለምን አልነገሩኝ? እንዳትፈራ ብላ ይሆናል። ይሄ አንተ በጣም ጥሩ ሰው ነህ። ስለምወድ ነው ሸሼ ነበር። ለምትረዳቸው ሰዎች ሲባል ኖርላቸው። እኔ አብሬ ለመኖር አልታደልኩም። ከዚህ በላይ ራስ ወዳድ መሆን አልፈልግም። እርግጠኛ ነህ? ያለሽበት ሁኔታ ባይገባኝም የተረዳውሽ ይመስለኛል። ማንም አልተረዳኝ፣ ፈጣሪም የተረዳኝ አይመስለኝም። በ45 ቀን ውስጥ በማንኛውም ቀን ትሞታለህ። ለመሞት ፈልጌ ሳይሆን ስለምወድሽ የሚመጣውን ለመቀበል ተዘጋጅቻለሁ። የረገሙሽንም አሮጊት ፈልገን እናገኛቸውና ይቅርታን ጠይቃቸዋለሁ። የ3 ዓመት ሙሉ ዝም ብዬ የተቀመጥኩ ይመስላል። ፈልጌ አጥቻቸው ነው። እናቴ መፈለግ ደክሟት ነው። ይቅርብኛ፣ ተበረታታኝ። አይዞሽ፣ እርግጠኛ ነኝ አልሞትም። እርግጠኛ ነኝ አልሞትም።
45 ቀን ዛሬ ተጀመረ። ከአሁን ሰዓት ጀምሮ እዩዬ በማንኛውም ሰዓት ሊሞት ይችላል። ስስታሞኝ ይሁን ትልቅ መስዋዕትነት እንደከፈለልኝ ነው የምቆጥረው። የመርፌ ቀዳዳ ያህል እንኳን ክፍተት አልሰጠውም። ካልቻልኩኝ ግን አብሬው ሞታታለሁ እንጂ ከዚህ በኋላ መኖር አያጓጓኝም። ለኔ አሳጥብስ አሳጥብስ አይሆንም። ይሄ ሌላ ነገር ብላ ዛሬ መብላት ያማረኛ አሳጥብስ። አዎ ግን ይሄ ኮተሌት ነገር ይሆነልህ። እሱ ኮሽዋለሁ ብዬ ነው። ምን ችግር አለው? እኔ ሁሌ የምበላው ነገር እኮ ነው። እሺ ግን እኔ ነኝ ማጎርስሽ። ኦኬ ለኔ ሳላድ ይሆንልህ። ተነስ እዩዬ፣ ተነስ ከሱ ጋር ተነስ እዛ ጋር ሁን። አሁን ጥቅምት ነው። እንደዚህ በቲሸርት አትወጣ። እሺ አንቺስ? እኔ አይበርደኝም፣ ደርቤያለሁ። እናት ሆነችልህ። በጣም ያዝልቅል። አሜን። ቻርቦ መስቀን እስክታልቅ ድረስ ለጥ ብለን ልክ ቀናችን ሲደርስ ብንነሳ ደስ ይለኛል። እንደምፈልገው ካልሆነ ግን ባንነሳ ይሻላል። ለኔ ጥብስ፣ ደረቅ ያለ ጥብስ። መረቄ ነው ደረቅ ያለ ይሻላል። ትንሽ ጮማ ጣል አድርግበት። እሺ ግን ፕሊስ የጥብስ እንትን እንዳይኖረው፣ ቅጠል እንዳይኖረው። ቶሎ አፍጥን። ጨረስክ? አዎ። ምን የረሳሁት ነገር አለ? የበግ መሆኑ እንዳትረሳ። እየቀለደ ነው ልጄ። አንድ ፓስታ በአትክልትና አንድ ሰላጣ። እሺ ምን ሆነሻል? ሳምንት ሙሉ ፓስታ ልብላ እንዴ? የባለፈው የበርገሩ ትዝ አይልም? ሌላ ነገር አትበል። ታዲያ እሱማ እያወራሁ ስለነበረ ነው አይደል እንዴ? ሁሌ ይከሰታል እንዴ? አይሆንም፣ ያንቀሃል አልኩ። በቃ እንደዛ ከሆነ ደግሞ ሁለታችንም ፓስታ ነው እንበላው። ሁለት ፓስታ። እኔ ፓስታ? አሁን ያንቅሻል። እውነቴ ልጅ ሊሞት ሳይሆን አይቀርም። በጣም አምሮበታል። እንደዚህ ማማር ደግሞ የጤና አይደለም አይደል? ያለውበት ድረስ መጥተው ነው። እኔ እንዴት ተከትላችኋለሁ? በቃሽ፣ ተከትያቸው ከመሞቱ በፊት እንዴት ይኖር እንደነበር ላወራ ነው። አንቺ እቺ ልጅ ግን በጣም ጨካኝ ነች እንዴ! እየዞረች አዲስ አበባ ወንዶችን እየገደለች ልጨርስ ነው እንዴ? አንቺማ ምንሽ ተነካ? ይብላኝ እንጂ ለአዲስ አበባ ወንዶች አፈቀርን ብለው ጠጋ ሲሉ ጠብ፣ ጠጋ ሲሉ ጠብ። ሄሎ 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 ትንታኮ በጣም መጥፎ ነው። በሽታ ይሻላል። ቆይ እንደዚህ ያደርጋል ብዙ ጊዜ ወይ ሰው ነው? የስለት ልጅ ይመስል ጣጣ በዛ ነው እንደው። እሺ ብለሽ ነው ተጨናነቅ። እኔ በቃኝ ብዬ በቃ አንተ በቃ እንሂድ እንሂድ በቃ
እዩዬ ቆይ አታይም እንዴ? ምን ሆነሻል? ገርሶ ነበር ገና ላይ አይደል እንዴ ነበር? ቢሆንስ መኪና አይደል እንዴ? ሻውል አለቅም። አረ ሜሪ ፈሪ ሰው ምን ይለናል? እናቴ ደራሲ ናት። ከአባቴ ጋር ከተለያዩ አሁን ወደ 10 ዓመት ይሆናቸዋል። ውጭ ከሄደ በኋላ ራሱ በስልክ ነው እንጂ እኛም አግኝተነው አናውቅም። እናትሽ ግን አባትሽን እስካሁን እንደሚወዷቸው አስታውቅባቸው። እንዴት አወቅ? አንድ ሚስጥር ልንገር። ሁል ጊዜ እሱ ሲደውልላት እኛን የተገናኘንበት ሬስቶራንት ወስዳ ትጋብዘናለች። እዩ የቤት እኮ ማንም የለም። ለምን ሳንበላ ነው? አራበኝ። እኔ እኮ ለአንተ ብዬ ነው። መሞት ፈልግ? አዎ። ምን ሜሪ እንደዛ ማለት ያለው በቃ አራበኝ። ደግሞ ፓስታ ሰልችቶኝ እንዳይመስል። ሰልችቶ አይደለም። ሰሞኑን በተከታታይ ምግብ እየበላህ አይደለም? በጣም እያበዛህ ነው። አይደለም እኮ ይልሽ አልነገርኩሽም እንጂ ጾም ጀምሬያለሁ። ቅድም ማኪያቶ ስጠጣ አላየሁም እንዴ? ማለቴ ከምግብ ነው የምጾመው። ፈሳሽ አንዳንዴ ወስዳለሁ። እኔ እንደዚህ እየተጨነቅኩ አንተ ትቀልዳለህ። ሜሪዬ ደግሞ እንደው በጣም ለትንሽ ነገር ብዙ ትጨነቂያለሽ። በፍጹም ጥርጥር አይገባሽ። እኔ አልሞትም። ምንድነው ይሄ ደግሞ? ምን ይሄ ብርድ መጥቷል ማለት ነው? ምን ሆነሻል? ጉሮሬን ያው በቃ እንደዚህ ህፃን ልጅ መሰልኩ እንዴ የምታታልለኝ? እዩ አትቀል። እሺ እዩ ሆስፒታል መሄዱን እንዳትረሳው። ወይ ምቾት ምቾት እኔ ቢቀርብኝ ነው የሚሻለኝ። ስድቧ ይሻለኛል። ለምን ትናለ ይባላል? ስበላ መከራ ሳልበላ መከራ። እኔ እንዴት ልኑር? እሱንማ ታገስላት 45 ቀን እስኪያልቅ ድረስ። ምን ደግሞ ላንተ ብላ ነው? ማሜ ሰሞኑን በተገናኘን ቁጥር እኮ ፓስታ ነው የምንበላው። ለምን? ፓስታ አንቅም ብላ ነው። ያመጣሁትን አጥሚት ጠጣ። ማውጣት ይቻላል። እንዳትዋሸኝ ጠጥተሃል? ትቻለሁ አልኩሽ አይደል? እሺ እና አሁን ለውጥ አለው? በደንብ ተሻለ? አሁን ጥሩ ነው። ምንም አለ። ለቀረው ለምን ስፖርት አሰራበትም? ዋና ሄዳለሁ ብያለሁ። ምን? አንተ ልጅ ያመሃል እንዴ? ዋና እኮ ያርስብሃል። ዝም ብለሽ እኮ ነው እንዴ? ሁሌም የማደርገው ነገር እኮ ነው እኮ። ችግር ምንም ነገር አሰራ። እሺ ምን አለ? ሌላ ስፖርት በቃ። ለምን ሌላ ስፖርት አትሰራም? ኳስ ለምን ኳስ አትጫወትም? እሺ ምን አለበት ሁሉ ጊዜ እንደዚህ እሺ ብትለኝ? እኔም እኮ ደስ ይለኛል። እሺ በቃ በኋላ ደውላለሁ። እሺ ደውላለሁ። እዩ አይሆንም። ይቅርታ ተሳስቼ ነው። ኳስ አይሆንም። እሺ ምን ላድርግ? ምን አለበት ይሄ 45 ቀን እስክታርፍ ድረስ ብለህ ብትተኛ? እሺ ፓስታ ባትክልት እና 2 ዋሽ እና ካሽሚር ደሳለች ክትፎ ቤት ሆነሽ ፓስታ ባትክልት ታጃለሽ። አንድ ስፔሻል ክትፎ አንጣል።
ሜሪ በቃ ተረጋጊ። የቻልነውን ያህል አድርገናል። ከዚህ በኋላ ፈጣሪ ያውቃል። የሆነ ጭንቅላት እንደፊኛ የሆነ ያበጠ አይነት ነገር ተሰምቶ ያውቃል። የሆነ በቃ ሊፈነዳ የደረሰ በጣም አንተንም ይሰማል እንዴ? በቃ ዝም ብሎ ይጨንቀኛል። ዝም ብሎ አይ አንቺ ትንሽ እሷ ቦታ ነው። ምን ስለሆነሽ ነው የምነሳው? ፍቅረኛ አንተማ ፍቅረኛ መያዛችን ቀርቷል። አሁን ተለውጫለሁ። እሺ አላምንም። ለምን እንደምትሸሽም ተረድቻለሁ። አንቺ አብደሻል እንዴ? ትዳርሽ እኮ ነው የሚፈርሰው። ይፍረስ። የቆመውን በግድ ነው። እንደውም ማለት ትምጣ። የእውነት ፍቅረኛ ከሆነች እሄዳለሁ። እሺ ትደውልልኛል? ንገረኛ። ትደውልልኛል? አልደውልም። ሃይ ማርታ። ሜሮ የድሮ ጓደኛዬ ነበር። ጥሩ ፍቅረኛ እንደሚሆንሽ አልጠራጠርም፣ ግን በደንብ ጠብቂ። ባይ። ማርታ ከዚህ በፊት አውርታኝ አታውቅም። እንድነግርሽ ትፈልጊያለሽ? እንግዲያውስ በጣም ቢያምም አፈቅራትና ላገባት ስለነበረችው ሰሎሜ ላውራሽ። በጣም ወዳት ነበር። በቃ ቶ አልፈልግም፣ አትንገረኝ። እኔ ግን እንድትሰሚኝ እፈልጋለሁ። ከመጀመሪያ አልፈልግም አልኩ አይደል እንዴ? ከሴት ጋር እንደነበርክ ማሰብም ማወቅም አልፈልግም። ቶ እንዴ አልፈልግም አልኩ እኮ። በቃ በግድ ልታስቀናኝ ነው እንዴ? አልፈልግም። ሜሪ ነገ አስቸኳይ ጉዳይ ተፈጥሮ ወደ ናዝሬት እየቀለድክ ነው አይደል? አልቀለድኩም። ቆይ እንዴት ነው እንደዚህ አይነት ሐሳብ የምታስበው? 3 ቀን እኮ ነው የቀረው። እንዴት ነው እንደዚህ አይነት ሐሳብ የምታስበው? አላወቅም። ሩቅ መንገድ አትሄድም። እንኳን ናዝሬት ድረስ ስትሄድ እቺን የቀሩትን 3 ቀናት ከቤት እንድትወጣ አልፈልግም። እኔ አርብን አስፈቅጃለሁ። 3ቱን ቀን አብረን እናሳልፈው። በጣም መጠንቀቅ አለብን። በጣም ቲሸርት፣ ዋና፣ ይሄ መኪና መንዳት ምናምን የሚባል ነገር የለም። አይደለም እኮ ይኸውልሽ፣ እኔ ካልሄድኩ ፕሮጀክቱ ሊሰናከል እንደሚችል ታውቂያለሽ። ፕሮጀክቱ ካንተ ይበልጣል። አንተ ስትኖር ነው ሌሎች ሰዎችን መርዳት የምትችለው አይደል? እኔ ይሄ 45 ቀን በስንት መከራ ጸሎት አልፈልኝ እላለሁ። አንተ ባለቀ ሰዓት ታበላሽብኝ ነው እንደምትስ ይኸውልሽ፣ ነገ ሄጂ ቅዳሜ አልሰማም። በቃ ሊሊት ሙት አይሆንም። በቃ ለምን አታውኝ? ልታሳብደኝ ነው እንደምትፈልገው? ትቼዋለሁ፣ አልሄድም።
ስለተረዳኸኝ አመሰግናለሁ። ነገ በጠዋት ቤት እመጣለሁ። እቺ 45 ቀን ትለፍድ የፈለኩት ነው ብሎ መርዝም ቢሆን ፓስታን አይኑን ማየት ለምን ሌላ ጊዜ አታረገውም? የግድ ነገ መሆን አለበት? አዎ እኔ ነገ በቀር መፈራረሙ ሰውዬ ከነገ ወዲያ ወደ ኬንያ ይበራል። ያ ማለት ደግሞ ጉዳዩን ደጋሚ ለማንሳት ሌላ 3 ወር ሊያስፈልገኝ ነው ማለት ነው። እንዴት አልተረዳችህም? በፍጹም ልትሰማኝ ዝግጁ አይደለችም። ታውቃለህ ደግሞ ይሄ ገንዘብ አዳማ ውስጥ እርዳታ ለሚፈልጉ አዛውንቶች ምን ያህል ሊጠቅም እንደሚችል። በጣም ይቅርታ እየሄድኩኝ ነው። ምን አታረገው? ኖ ነገ በሌሊት እመለሳለሁ እኮ። እየቀለድክ ቢሆን ነው የሚሻለው፣ አለበለዚያ አታገኘኝም። ሜሪዬ ምንም አማራጭ ስለሌለኝ ነው። ሄሎ አቶ ኢያሱ። አቤት። በጣም ይቅርታ ሚስተር ጃፈርሰን ዛሬ ማታ ለአስቸኳይ ስብሰባ ኬንያ ስለሚበሩ ቀጠሮን ለሚቀጥለው ሳምንት ለመቀየር ነበር የደወልኩት። እሺ እሺ እመጣለሁ ዛሬ ሳምንት። እሺ እሺ ሳሙኤል ከውጭ ተመልሷል እንዴ? አየኸው እንዴ? አዎ። እና ምን ልትሆን ነው? ስማኝ፣ ወደ ናዝሬት እየሄድክ ነው አይደል? ሄሎ ኢያሱ፣ ሄሎ። ሄሎ ዩዬ፣ እንዴት ነህ? ታውቆሻል ግን? ምኑ? ከነጋ ለሰባተኛ ጊዜ ስትደውይልኝ። እሺ በቃ አሁን የመጨረሻዬ ነው፣ አልደውልም ከአሁን በኋላ። ኖ ኖ ኖ ኖ አትደውይ ማለት አይደለም። ዝም ብለሽ ነው የምትጨናነቂው። አዎ ዝም ብዬ ነው የምጨነቀው። ምንም አትሆንም። አትፍራሽ ዩዬ። አልፈራው። ደግሞ የክፍለ ሀገር ታክሲዎች በጣም ነው የሚንቀዠቀዡት ታውቃለህ አይደል? ዛሬ እንዳትወጣ በቃ መሽቷል። ነገ ትወጣለህ እሺ? ከቤትም እንዳትወጣ። አረ ሜሪ አትጨነቂ። እሺ እሺ አልጨነቅም። ነገ ስትመጣም እንዳዘጋጀው ላጠቀም። እሺ ሜሪ። እሺ ቻው በቃ። ደግሞ እየደወልክልኝ እሺ? እሺ እሺ እደውላለሁ። ቻው።
ነገ ነው የመጨረሻው ቀን? ህይወት አንድ ብትሆንም መንገዷ ግን ብዙ ነው። ባይሆን እንኳን ራስሽን እንዳትጎጂ። ዲማ ጓደኛዬ ባይሆን ስለምን ይሞት? እኔ እኮ አንቺ እንዳትጎጂብኝ ብዬ እንጂ እንዲሞት ብዬ አይደለም። አልቆጣም። እኔ ምንም አልሆንም። እሺ ምንም አይሆንብሽ። መቼ ነው የሚመለሰው? ነገ ይመጣል። ልቤ ቅልጥ ጣለብኝ። ፈጣሪ ለኔ ሳይሆን ለዩዬና ለሚረዳቸው ሰዎች ሲል በህይወት ባኖረኝ። እዩዬ ያሰበውን ለማድረግ በጣም ለኛ ቢሆን ውስጡ ግን በጣም ጥሩ ሰው። ጭንቀቴ ስላልገባው ሳይሆን የፕሮጀክቱ ነገር ሆኖበት እንደሆነ አውቃለሁ። እኔ 45 ቀናቱን ፍቅር ሳይሆን ችግር ሆኜበት እዩዬ ስለሆነ ታግሶኝ ቆይቷል። በቀረው ሰዓት ሞት ግድ ከሆነ እሱን ሳይሆን እኔን በወሰደኝ። እሱ ለብዙ ሰዎች ያስፈልጋል። ቢቻልና ቢሳካ ግን አብረን በፍቅር ብንኖር በጣም ደስ ይለኛል። አምላኬ ጭንቀን ካሳለፍከኝ እንዴት እንደማመሰግን አላውቅም። ይህም ባገባው ደግሞ በዓለም ላይ ደስተኛ ሴትን ይሆናል። ደግሞ በጣም ነው የምንከባከበው። ቢጨማለቅብኝም እንኳን የሚደውሉለት ሴቶች ቢኖሩም እንኳን ይቅርታ እሱ እንኳን ይቅርብኝ። ስለምቀና እሱ እንኳን ይቅርብኝ። እኔ ግን 100% እታመንለታለሁ። በሀሳቤ እንኳን አልማቅጥበትም። አሜን። ምስቀኑ እኮ ሞላ። ታዲያ ደወልሽለት? ፈራሁ። ኔትወርክ ችግር አለው። የደወላቸውን ደንበኛ ማግኘት አይችሉም። እባክዎ ትንሽ ቆይቶ ይደውሉ። የደወላቸውን ደንበኛ ማግኘት አይችሉም። የደወላቸውን ደንበኛ ማግኘት አይችሉም። Sorry, the number የደወላቸውን ደንበኛ ማግኘት አይችሉም።
ተመስገን አምላኬ። ይሄ ደስታዋ ነበር የናፈቀኝ። በጣም የገፋፋዋት እንደዚህ ሆና ላይ አትፈልግ። አሁን አባቷም አያፍርብኝም። እኔ የምልሽ ያ ምስኪን ቆንጆ ሞቷል ወይስ ተርፏል? እስኪ ጥሩ ተመኝላት። እኔ አይደለም እኮ የምገለው፣ እርግማኑ ነው የሚገለው። እንደኔ በጊዜ ዞር አይልም ነበር። ተማ ፈሪ ስለሆነ ፈሪ ለእናቱ ተብሏል እኮ። ለቅሶ መድረስ ይኖርብናል። እኔ ለቅሶ አልወድም፣ ሞት የሚባል ነገር አልወድም አለኝ። የማንወት ከሆነ ለምን ታሳስተኛለች? እኔ እዚህ ያለው ከየትመጡ ሊወስድ ይፈልጋል እንዴ? አረ ቢኒ እፈር። ለምንድን ነው የማፍረው? በጣም እኮ ነው የምወዳት። አውቃለሁ ቢኒ፣ ግን በወንድምነት አትቀልጂ። ቢኒ ሞት አልቀለድኩም። አንቺስ ምን ሆነሻል እንዴ? ሞት ሳትይ መናገር አትችይም እንዴ? ሜሪ ዛሬ እንገናኛለን። ሜሪ መኪናው አስቸገረች። ምን ሆነች? አትደንግጪ ሜሪ። 45 ቀኑ እኮ አልፏል። እሱም አልፏል፣ ግን ብዬ እንድትቸገር አልፈልግማ። በቃ እንደውም ዛሬ አትምጣ። በቃ ነገ ተረጋግተህ ትሰራና ትመጣለህ። እሺ እሺ፣ ግን ከቻልኩ እመጣለሁ። እሺ። የዛሬን ቀን እንደ ልደቴ ቀን ላሳልፋት አስቤ ነበር። በቃ ካልቻልኩ ዛሬ ደስ ስላለኝ አልቀየርም። ቀሽና ፈርቼ ሞቻለሁ። አናቀቀኝ ቢልሽ ይሄ ዛሬ ምናዝሬት ነው። አብረን ቢሆን በጣም ደስ ይለኝ ነበር፣ ግን ዛሬ ልዩ ቀኔ ስለሆነች ሁለታችሁ መጋበዝ እፈልጋለሁ። እኔ በጣም ደስ ይለኛል። እኔም መቸኛል። ቢኒ ዛሬማ አብረን ልትሆን ይገባል። ደስ ይለኛል። እሺ እኔ ሜሪዬ በጣም ይቅርታ፣ የረሳሁት ቀጠሮ ነበረኝ። ዛሬ ልጋብዛችሁ ምለው ሰው ሁሉ እየኮራ ነው፣ ግን ችግር የለም። ከቢኒ ጋር እናሳልፋለን። ካልሆነ ቤት ከነማሚ ጋር እናሳልፋለን። እንዴ ቢኒ አንተ ምን? እሺ ብያለሁ እኮ ሜሪዬ፣ ደስ ይለኛል። በቃ ከቢኒ ጋር እንሆናለን። እያሱ ናዝሬት ስለሄደ ቀናለሽ? በትንሽም ግን ዛሬ ደስ እንዲለኝ እንፈልጋለን። እኔም ስላልሞተ በጣም ደስ ብሎኛል። ግን በጣም ተጨነቅሽ ነው? በጣም
ከ30 ደቂቃ በኋላ እነሳለሁ። አሁን አስሬት ነው ያለው። ይቅርታ ሜሪዬ፣ በኋላ እደውላለሁ። እኔ እንደተባጀርኩ ቻው ቻው። እሺ መቼ ነው ደግመን የምንገናኘው? በፈለከው ቀን አስቀድሞ አሳውቅ። ሰው እንዴት ከመላክነት በአንድ ጊዜ ወደ ሰይጣንነት ይቀየራል? አንዳንድ ወንዶች እንደዚህ ናቸው። በቃ አትጨነቂ፣ መርሳት ነው የሚሻለው። አባቱ ረሳዋለሁ። ለነገሩ የእሱ ጥፋት አይደለም፣ የራሱ እርግማን አይደለም፣ እርግማን አይደለም፣ ራሱ ነው ጥፋተኛ። አይሆንሽም ነበር ማለት ነው። በዛ ላይ ደግሞ ቆንጆ ነው። ቆንጆና ዝነኛ ወንዶች ደግሞ ለትዳር አይሆንም አይደል? ቆይ መሞት ነው መከዳት ይሻላል? እሱማ ያው ነው፣ ሁለቱም ያው ነው፣ ሁለቱም ያሳምማል። እኔ ግን ቆይ ምንድን ነኝ እንዴ? ለምንድን ነው መደሰት የማልችለው? ደስታ እኮ 24 ሰዓት እንኳን መቆየት አይችልም እንዴ? የግድ ልደሰት ይገባኛል። እሱማ እኔ ፈልጌ ነው ማጣቸው። ግን እኮ ወደዋለሁ። ልግደለው እንዴ? ተይው እባክሽ፣ ተይው እባክሽ። እንዴ ሰበብ ነው የሚሆንብሽ። ደግሞ ያደረገው ራሱ የሞተ ስለሆነ ነው። ሞትን ፈርቼ ስለራኩሽ በጣም ይቅርታ። ደግሞ እኔ እንደሱ ቆንጆ አይደለሁም፣ አላስቸግርሽም። ሜሪዬ፣ ከዚህ በኋላ አንድ አይደለም 1000 ሞት ቢመጣ አልፈራም። ሜሪዬ፣ እወድሻለሁ። ወራጅ ወራጅ! የፈራሁት ነገር መልኩ ቀይሮ መጣብኝ። እሺ የፍርሃት ቀንስ ሲያልፍልሽ መጥፋት አማረሽ። ለምን ነው ስልክ ያላነሳሽ? ምን አገባ? ምን ማለትሽ ነው? ለማታ ብቻ ነበር የፈለካት? ግብዣዬን እስከ መዘረዝ ድረስ ያደረሰች? አሃ፣ ለዛ ነው ስልክ ያላነሳሽ? ስለ ትላንቱ ኤክስፕሌን ማድረግ አለብኝ። ልጅቷን ታክስቴ ልጅ ናት። ዋናው ነገር አንቺ በእኔ ላይ እምነት ማጣትሽ። ከዚህ በኋላ አይነህ ማየት አልፈልግም። ቆይ ከአንቺ በላይ ማን ይምጣልኝ ብዬ ነው ከአመታት በኋላ ያገኘሁትን ፍቅር የምገፋው? እምነትማ ሊኖርሽ ይገባል። በፍጹም ልጠረጥርኝ አልፈልግም። ብገደድ እንኳን አለማገጥሽ። በ45 ቀናችን እምነት ካጣን ምኑን አብረን ቆየን? ሜሪ፣ በፍጹም በጥርጣሬ ልትረብሽ አይገባም። ቆይ ግን የተፈጠረ ነገር ቢኖር ምን ልትሆኚ? ምን ሆነሽ ነው? ነጭ ውሸት ተዋሸኛለህ? ከአያት በስተቀር ምንም ዘመድ እንደሌለ ነግረኛል። እሺ፣ እውነቱን ልንገርሽ። እንደሞትክ እቆጥረዋለሁ። አሁን ልቀቀኝ፣ ልሂድበት። ልቀቀኝ፣ ልቀቀኝ!
የደወሉላቸው ደንበኛ ቴሌፎን Hallå Rael. አሁን ሻላ ፍላሽ አስመሳይ ሲወጭ አለች ነው የሚመስለው። ባገኘው ክስ ነበር ማደርገው። ቆይ ደግሞ ላገኘው ብቻ ጺሙን ነው የምጎትለት። ተይ አንቺ ምንም አያገባሽ እና ዝም በል ይባል ደግሞ አንቺ ብትዩ ምን ያልቱ ደም በመቀስ ቆርጠው እንዴ ማንን ሰሉና ልጄናት ስትነግረኝ በጣም ደነገጥኩኝ። ተበሳጭቼ ተቆጣሁሽ እንጂ አልረገምኩሽ። ታዲያ ይሄን ሁሉ ጊዜ ዝም ብዬ ነው ስጨነቅ ነበር? እኔ እኮ ሲፈጥረኝ ተናጋሪ ነኝ። እናትሽም ታዝባኛለች። አሁን ስንመጣ ስንቱን ሰው ተሳደብኩ አይደል እንዴ? እርግማንማ ነበር። እርግማን ባይሆን ኖሮ እንዴት ሁለት ፍቅረኞች ይናጣሉ? ግድ የሉትም ማዘር፣ ረስተውት ነው እንጂ ረግመውኛል። እርግጥ ነው አላስታውስም ግን ልጄ ከልቤ ካለቀስኩብሽ እንደሚደርስብሽ በደንብ አውቃለሁ። እርግማን ቀላል አይደለም። ሰው ዝም ተብሎ አይረገምም። አንቺ ታዳጊ ልጅ ለምን ብዬ ኖርሽን ማበላሽው? እናትና ልጅ ሲጣላሉ አይደል እንዴ? ልጄ ለምን ዋሻል? እመኝ፣ እርግማን ከሆነ ስንቱ ሰው ገድያለሁ ማለት ነው። እርግማን ነው ካልሽም አንስቼልሻለሁ። አባቶቻችን የፈሩት ይደርሳል፣ የጠሉት ይወርሳል የሚሉት ነው የደረሰብሽ። አሁን ሁሉ ነምርሹ ፈጣሪ ሆትሽን አቃናልሽ። በዚህ ዘመን እንዳንቺ አይነት ልጅ መኖር በጣም ይገርመኛል። ያሩክ ቁጣ ማን ስራዬ ብሎ ያስባሉሽ ነው ልጅ ሚጣ። አሁን ስሚ፣ ድሮም ፍርሃትሽ እንደነበር ነግሬሻል። አሁንም እንደኔና እንደ አባትሽ እንዳትሆኚ ተጠንቀቂ። እሺ፣ እስካሁን የነበረው ፍርሃቴ ነው ይባል፣ ግን እኮ ከሌላ ሴት ጋር ነው ያየሁት። መች እርግጠኛ ሆንሽ? ከሴት ጋር አየሽው እንጂ ምን ሲያደርግ አየሽው? ሄሎ፣ ምን ባይኔ በብረቱ አይቷለሁ እንዴ? ለምን አንቺ ነይና ባይሽ ወለሽ አልሄድም። እሱ መቼም የሚመለሰው አይደል። ምንድን ነው የሰማሽው? እኔም ባላጣራሁት ነገር ከአባትሽ ጋር ተለያይቼ እንደቀረሁ ታውቂያለሽ። ጥፋተኛም ከሆነ እጅ ከፍንጅ ያዥውና ይቁረጥልሽ። በጥርጣሬ እኮ ፍቅሩም ቢሆን አይወጣልሽም። እውነት ነው ልጄ፣ እናትሽን ስሚያት። በሩን ስከውና ናንቺ
ባልሽ አይታመንልሽ? አሁን እሱንም ማውራት ምን ያደርግልናል? ልንዝናና ነው የመጣ ነው ወይስ? ማወቅ ስለምፈልግ። በፊት አይታመንም ነበር። አሁን ግን የቤተ ክርስቲያን ልጅ ሆኗል። አሁን ሳልጨረስኩም አትመጣም? ባልሽ የዛሬ 3 ዓመት በጣም ወዳትና ላገባት የነበረችውን ፍቅረኛ እዚሁ አልጋ ላይ እዚሁ ክፍል ውስጥ ይዟት ተኝቶ አገኘ። ሽማግሌ ተልኮ አያቴ ለሰርግ እየተዘጋጀች እኔም የሰርጌ ቀን አልደርስ ብሎኝ በጉጉት እየቆጠርኩ እያለሁ የምወዳትን ፍቅረኛዬን ከእጄ ፈልቅቆ ወሰዳት። ለ6 ወር ያህል በትክክል ማሰብ አልቻልኩም። ምንም እንኳን ፍቅረኛዬ ጥፋተኛ ብትሆንም ለዚህ የዳረገኝ ግን የእሱ ምላስ ስለሆነ ሳልፈልግ ከወንድ ጋር ያሉ ሴቶችን መተኛት ጀመርኩኝ። አሁን ሁሉም ነገር ተቀይሯል። በዚህ ሰዓት በጣም የምወዳት ፍቅረኛለች። አንቺን እዚህ ድረስ ያመጣሁሽ ሳሙኤል እዚህ ድረስ ላመጣሽ እንደሚችል እንዲያውቅ ብቻ። ለባልሽ ታመኝለት። ለዚህ ነው እዚህ ድረስ የመጣኸው? ለበቀል? አሁን ተሳካለህ? ቆይ ምንም መስማት አልፈልግም። ሁሉንም ሰምቼዋለሁ። እንዳትከተል። ሁሉንም ነገር ከሰማሽው የተደረገ ነገር የለም። ምን ልታረግ ፈልገህ ነበር? ብታረግ ኖሮማ እርግማኑ ሳልጠብቅ እኔ ራሴ ነበርኩ ምደፋ። እንዳትነግረኝ ብለሽ ነው? ብልህስ የባለፈው ነው እንጂ አሁኑን አትንገረኝ ብያለሁ። እኔ እነሱ አላሰብኩት። እሱ የራስ ጉዳይ። የዛን ቀን እንደዛ መጨነቄ ምንም አልመሰለኝም። ቢመስል ኖሮ ግን ይኸውልሽ፣ ይቅርታ ድምፁ እየመጣ ስለረበሸኝ ነው። መጀመሪያውኑ አቅም ኖሮኝ እንደማልባልግ አውቀው ነበር። ምንድን ነው? ሳሙኤል። ማን ነው ሳሙኤል? የልጅቷ ባል። ኧረ እባክህ። እና ምን ይጠበስ? አይ ቅድም አሁን ስላለው ነገር ማወቅ ፈልጋለሁ ስላልሽ እና መጀመሪያ አትነግረኝም ነበር? አሁን ነው የምትነግረኝ? ማወቅ የምትፈልጊያት መሲማ። ቆይ ናዝሬት አለመሄድን ለምንድን ነው ያልነገርከኝ? እሱን አልዋሽሁሽ። ሊሄድ የነበረው እውነት ነው። እየሄድኩ እያለ ደወሉና ለሳምንት መሆኑን ነገር እና እሱን ለምን አልነገርከኝ? ስልኩን እያወራው እያለ እኮ ነው ሳሙኤልን ያየው። በቃ ሳሙኤልን ሳይሆን እንዴት መቆጣጠር ተናደድክ? ተናደሙታል። ቆይ ትቀልጃለሽ እንዴ? አንቺም እኮ ስልክ ስቀጠቅጥ አላነሳም ብለሻለሁ እንዴ? ደግሞ ትቆጣለህ እንዴ? አልተቆጣውም፣ ግን መልሼ እደውልልሻለሁ። ቤት መጥቼ ነበር እኮ እመጣለሁ። ትንሽ ቆይቼ እመጣለሁ። አይ ከያሱ ጋር መጣባታችን ሰምቼ በጣም ነው ያዘንኩት። እዩዬ እኮ አጠገቤ ነው ያለው። እኔ አላምንም። ታረቃችሁ? አዎ። እውነትሽን ነው? አዎ አልኩሽ አይደል? ቻው። ምን ልትሆን ነው? እንዳትጠጋኝ ብያለሁ። ጥሩ ምን ቆንጆ ሴት አይሆነኝም።